የኢማን መሰረቶች 6 ናቸው። አንደኛ በአላህ ማመን ነው። ሁለተኛ በመላእክቶች ማመን ነው። ሶስተኛ በነብዮች ማመን ነው። አራተኛ በኪታቦች ማመን ነው። አምስተኛ በመጨረሻ ቀን ማመን ነው። ስድስተኛ በቀዷ በቀደር ማመን ነው። የእስልምና መሰረቶች 5 ናቸው። አንደኛ ከአላህ ሌላ ጌታ የለም ብሎ መሐመድ መላእክተኛው ናቸው ብሎ አምኖ መናገር ነው። ሁለተኛ 5 አውቃት ሶላት መስገር ነው። ሶስተኛ ዘካ ማውጣት ነው። አራተኛ ወር ረመዳን መጾም ነው። አምስተኛ ለቻለ ሰው ሐጅ ማሐጅ ነው። በአላህ ማመን ማለት ባጭሩ አላህ ግኝ ነው፣ አንዲ ነው፣ ቀዲም ነው፣ አልወለደም፣ አልተወለደም፣ ተጎደሎ የጠራ ነው፣ አይታ ነው፣ ሰሚታ ነው፣ ቻይ ነው፣ ሽቶ ሰሪ ነው፣ አዋቂ ነው፣ ተነጋጋሪ ነው፣ ሀይ ነው። በጠቅላላ ጎጅም ሆነ ጠቃሚ ተሱ ሌላ ጌታ የለም ብሎ አምኖ መናገር ነው። በመላእክቶች ማመን ማለት ባጭሩ ከኑር ከብርሃን የተፈጠሩ ወንድ ሴት የማይባሉ የወንድ ባህሪ የሌለባቸው የሴት ባህሪ የሌለባቸው መብል የማይበሉ መጠጥ የማይጠጡ አላህ ያዘዛቸውን በትክክል የሚፈጽሙ እሱን ከመዋደስ አንድ ደቂቃ የማይዘነጉ እንዲህ ያሉ ፍጥረቶች ለአላህ አሉ ብሎ ማመን ነው። ቁጥራቸውን ታለ አላህ የሚያውቀው የለም። አስሮችን በስማቸው ማወቅ አስፈላጊ ነው። አንደኛ ጅብሪል ቁርአን አመላላሹ ናቸው። ሁለተኛ ሚካኤል ዝናብ ሰፋሪው ናቸው። ሶስተኛ እስራፊል የኑርን ቀንዲ ነፊ ናቸው። አራተኛ እስራኤል ሩህ የተባለውን ሁሉ የሚያወጡት ናቸው። አምስተኛ ማሊክ የሰባቱ ዘበኛ ናቸው። ስድስተኛ ሪድዋን የስምንቱ ጀነት ዘበኛ ናቸው። ሰባተኛ አቲር ስምንተኛ ረቂብ ስራ መዝጋቢዎች ናቸው። ዘጠኛ ነኪራ አስረኛ ሙንከር የቀብር ጠያቂዎች ናቸው። ጥያቄውም ጌታህ ማን ነው? ወደ አንተ የተላኩት ነብይ ማን ይባላሉ? ሃይማኖትህ ምንድነው? ወዴት ነው የምትሰግደው? ወንድሞች እነማን ናቸው? መመሪያህ ምንድነው? ሙእሚን የሆነ ሰው መልሶ ጌታ ያላህ ነው። ወደ እኔ የተላኩት ነብዩ መሐመድ ናቸው። የአላህ ረህመት ይውረድባቸው። ሃይማኖት እስልምና ነው። የምሰግደው መካ ውስጥ ካዕባ ተብሎ ወደሚጠራው ቤት ነው። ሙእሚን የተባለ ሁሉ ወንድሜ ነው። መመሪያ ቁርአን ነው። የካፊርና የሙናፊቅ መልሱ እንደህያ አናፍቶ አላውቅም ማለት ነው። ታላወክልና ይለዋል በዱላ ሳት ይበላዋል በቀብሩ የሞላ። በነብዮች ማመን ማለት ባጭሩ እንደኛ የሰው ጎሳ የሆኑ ወንዶች የሆኑ ሆሮ ጨዋ የሆኑ ባለትዳር የሆኑ ሐቀኛ ታማኝ ብሱል ጮሌ የሆኑ እንደ ሰው የሚበሉ እንደ ሰው የሚጠጡ ተውሸት ተክዳት ተሞኝነት የጠሩ የሆኑ አላህ ትእዛዙን ለማድረስ የመረጣቸው ነብይ ተብለው የሚጠሩ እንዲያሉ ፍጥረቶች ለአላህ አሉ ብሎ ማመን ነው። ቁጥራቸው በእርግጥ አይታወቅም። ከነብያችን ተወርቷል የተባለው 124 ሺህ ናቸው ነው። ከነዚህ መካከል በቁርአን የተወሰኑ አምስቶችን በስማቸው ማወቅ አስፈላጊ ነው። አንደኛ አባታችን አደም፣ ሁለተኛ ኢድሪስ፣ ሶስተኛ ኑህ፣ አራተኛ ሁድ፣ አምስተኛ ሉጥ፣ ስድስተኛ ሷሊህ፣ ሰባተኛ ዩኑስ፣ ስምንተኛ ዩሱፍ፣ ዘጠኛ ሙሳ፣ አስረኛ ሃሩን፣ 11ኛ ዘከርያ፣ 12ኛ ሱሌይማን፣ 14ኛ ዳውድ፣ 15ኛ ኢሳ፣ 16ኛ አዩብ፣ 17ኛ ሹዐይብ፣ 18ኛ ያህያ፣ 19ኛ ኢብራሂም፣ 20ኛ እስማኤል፣ 21ኛ ኢስሐቅ፣ 22ኛ ያዕቆብ፣ 23ኛ ዙልኪፍል፣ 24ኛ ዒሳ፣ 25ኛ የሁሉም አይነት አመደምደሚያውኛ ነብይ መሐመድ ናቸው። የአላህ ረህመት ይወረድባቸው። እነዚህ መካከል አምስቶቹ ኡሉል አዝም ተብለው ይጠራሉ። ትርጉሙም መከራ ተሸካሚ ትዕግስተኛ ማለት ነው። አንደኛ መሐመድ፣ ሁለተኛ ኢብራሂም፣ ሶስተኛ ሙሳ፣ አራተኛ ዒሳ፣ አምስተኛ ኑህ ናቸው። የአላህ ረህመት ይወረድባቸው። በኪታቦች ማመን ማለት ባጭሩ ነብዮች ሐራሙን ሐላሉን ማለትም አላህ የከለከላቸውና የፈቀዳቸውን ነገሮች የሚመሩበት አላህ በአንዳንድ ነብዮች ላይ ኪታብ አወርዷል ብሎ ካለመጠራጠር ካለመጎላወል ማመን ነው። ታወረዳቸው እንዲሁም በዛም ውስጥ የተዘረዘሩት ነገሮች ሐቅ ነው እውነት ነው ብሎ ካለመጠራጠር ካለመጎላወል ማመን ነው። ታወረዳቸው ኪታቦች ዋናዎቹ 4 ናቸው። አንደኛ ተውራት በነቢዩ ሙሳ ላይ የወረደው ነው። ሁለተኛ ኢንጂል በነቢዩ ኢሳ ላይ የወረደው ነው። ሶስተኛ ዘቡር በነቢዩ ዳውድ ላይ የወረደው ነው። አራተኛ ፉርቃን በእኛ ነብይ በመሐመድ ላይ የወረደው ናቸው። የአላህ ረህመት ይውረድባቸው። በመጨረሻ ቀን ማመን ማለት ባጭሩ ማንኛውም ነገር ሙቶ ወይንም ጠፍቶ እንደገና ተቀስቅሶ ለመርመራ ቀርቦ ተመርምሮ የሥራውን ውጤት የሚያገኝበት ቀን አለ ብሎ ካለመጠራጠር ካለመጎላወል ማመን ነው። እንዲሁም በዛን ቀን የሚታዩና የሚሰሙ አስደናቂ ነገሮች ሐቅ ነው እውነት ነው ካለመጠራጠር ካለመጎላወል ማመን ነው። ጀነትን እሳትን ሲሯጥን ይመስል ማለትም በእሳት ላይ የተዘረጋው መንገድ ሚዛን ስራ መመዘንን ይመስል እንዲሁም ወንጀለኞች በእሳት ውስጥ ማልቀሳቸውና መተከዛቸውን ይመስል እንዲሁም አላህን ተገዢዎች በጀነት ውስጥ መደሳታቸውና መፍነክነካቸውን ይመስል እንዲሁም አላህ መታየቱን ይመስል እንዲሁም የኛ ነብይ ሸፋዓ ማለትም ወንጀለኞችን ማስታረቃቸውን ይመስል የነብያችን ሐውት ከማር የጣፈጠ ከወተት የነጣለ ብሎ ይህ ሁሉ ሐቅ ነው እውነት ነው ብሎ ካለመጠራጠር ካለመጎላወል ማመን ነው። በቀዷ በቀድር ማመን ማለት ባጭሩ ማንኛውም ነገር አስደሽም ሆነ አስከፊ በልግም ሆነ ድርቅ ክብረትም ሆነ ድህነት መሾም ሆነ መሻር ከመሆኑ በስተፊት አላህ ዘንድ ታውቋል፣ ተሽቷል፣ ተቀጥቧል፣ ከወስኗል። በተወሰነበት ዘመን ያለ መቅረት ያለ መቀደም በአላህ ፍቃድ ይገኛል ብሎ ካለመጠራጠር ካለመጎላወል ማመን ነው። መሐመድ ማለት በዓለሙ የተላኩት የነብዩ ሁላ መደምደም የአላህ ነብይ ናቸው። አባታቸው አብዱላህ፣ ታቸው አብዱል ሙጠሊብ፣ ሁለተኛ ታቸው ሐሽም፣ ሶስተኛ ታቸው አብዱል መናፍ፣ አራተኛ ታቸው ቁሰይ፣ አምስተኛ ታቸው ሐኪም፣ ስድስተኛ ታቸው ሙረድ፣ ሰባተኛ ታቸው ከዕብ፣ ስምንተኛ ታቸው ሉአይ፣ ዘጠኛ ታቸው ጋሊብ፣
አስረኛታቸው ፊህር 11ኛታቸው ማሊክ 12ኛታቸው ነድር 13ኛታቸው ኪናና 14ኛታቸው ኹዘይማ 15ኛታቸው ሙድሪካ 16ኛታቸው ኢልያስ 17ኛታቸው ሙዳር 18ኛታቸው ኒዛር 19ኛታቸው ሙዓድ 20ኛታቸው አድናን ይባላሉ። እናታቸው አሚነት አባቷ ወህብ ይባላሉ። አጎቶቻቸው ማለትም ያባታቸው ወንድሞች 12 ናቸው። ከ12 የሰለሙት ሐምዛና አባስ ናቸው። አላህ ይወደድላቸው። አክስቶቻቸው ማለትም ያባታቸው እህቶች 6 ናቸው። አንደኛ ሶፊያ፣ ሁለተኛ አርዋ፣ የተቀሩት አቲካ በመባል ይጠራሉ። ልጆቻቸው 7 ናቸው። 4 ሴት 3 ወንድ። ፋጢማ፣ ዘይነብ፣ ሩቅያ፣ ኡሙ ኩልሱም፣ ኢብራሂም፣ አብዱላህ፣ ቃሲም ናቸው። በሁሉም ላይ የአላህ ውዴታ ይወረድባቸው። አጎቶቻቸው ማለትም የእናታቸው ወንድሞች 3 ናቸው። አብዱ፣ የጉስ፣ ዑመር፣ አቡል አስወድ ይባላሉ። ሶደቀላሁል ዐዚም።